በሶሻል ሚዲያ መርዛማ አስተያየቶች ምክንያት የወጣቷ ሕይወት ማለፉ ተነገረም። በቲክቶክ እና በፌስቡክ መድረኮች ላይ በሚያሳዩት ተጫዋችነትና ደስ የሚል ፈገግታዋ የምትታወቀው ወጣት የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ ሕይወቷ ማለፉ ተሰምቷል። የቦኒ ህልፈት ተከትሎ በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ሀዘንና ቁጭት እየተገለጸ ይገኛል። ቦኒ ከህልፈቷ ጥቂት ቀደም ብሎ በማህበራዊ ገጾቿ ባሰፈረቻቸው መልእክቶች ለሁላችሁም ይቅርታ አድርጌያለሁና እናንተም ይቅር በሉኝ የሚል ልብ የሚነካ ቃል አስፍራ ነበረም። ይህ መልእክቷም የውስጧን ሰላም ፍለጋና ለዓለም የተሰናበተችበትን የመጨረሻ ንግግሯ ሆኖ አልፏል። ለወጣቷ ህይወት ማለፍ በዋና ምክንያትነት እየተጠቀሰ ያለው በማህበራዊ ሚዲያ ላይ የሚሰነዘሩ መርዛማ አስተያየቶችና ቃላቶች ጥቃቶች የፈጠሩባት ስነ ልቦናዊ ጫና እንደሆነ እየተነገረ ነው። በፈገግታዋ የምትታወቀው ይቺ ኮከብ ከበስተጀርባዋ ግን በኮሜንት መስጫ ሳጥኖች ውስጥ የሚሰነዘሩ ጨካኝ ቃላት ሰለባ ሆና መቆየቷን ተመልክተናል። ይህ አሳዛኝ ክስተት በማህበራዊ ሚዲያ አጠቃቀማችን ላይ ትልቅ ጥያቄ ጥሎ አልፏል። የቦኒ ሞት እኛ በፈገግቷ የምናልፋቸው ወይም በቀልድ የምንሰነዝራቸውን ቃላት በአንድ ሰው ስነ ልቦና ላይ ምን ያህል ግዝፈት ጉዳት እንደሚያደርስና ሰውን እስከ መግደል የሚያደርሱም ትልቅ ትምህርት የሰጠ ክስተት ሆኗል። የቦኒ ህልፈት በማህበራዊ ሚዲያ ላይ የምሰነዝራቸውን አስተያየቶች ከጥላቻ የጸዱ እንዲሆኑና የሰዎችን ስነ ልቦናዊ ደህንነት እንድንጠብቅ ዳግም ደወል ሆኖ ተመዝግቧል። ጤና ይስጥልኝ፣ እንደምናላችሁ የፋክት ፈርስት ቤተሰቦች፣ በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። 33,000 የፋኖ አባላት እጅ ሰጥተውኛል አለ መንግስት። በጽንፈኞች የፈረጃቸው ከ33,000 በላይ የፋኖ አባላት እጅ እንደሰጡት አስታውቋል። 3 ዓመታት ገደማ ከመንግስት ጋር እየተዋጉ ከሚገኙት የፋኖ አባላት መካከል ከ33,000 በላይ የሰላም አማራጭ ተቀብለው እጅ መስጠታቸውን የአማራ ክልል ሰላምና ጸጥታ ቢሮ ኃላፊው እሸቱ የሱፍ ለአሚኮ በሰጡት ማብራሪያ ገልጸዋል። የቢሮ ኃላፊው በጽንፈኛ ቡድንነት የገለጹት የፋኖ ኃይል ህዝባዊ ድጋፍና ተቀባይነት በማጣት ተዳክሟል ብለዋል። የክልሉ መንግስት ታጣቂዎች ተዳክመዋል ቢልም ከሸዋ እስከ ወሎ ከጎንደር እስከ ጎጃም የተለያዩ አካባቢዎች ውጊያዎች መቀጠላቸውን መከላከያ ሰራዊቱ ከሚያወጣቸው መረጃዎች ተመልክተናል። ወደሚቀጥለው መረጃችን ስናልፍ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በሪኦት ሚዲያ ላይ ቀርበው በሰጡት ቀጥተኛ ጠንካራ ቃለ ምልልስ በክልሉ እየታየ ባለው የፖለቲካ ሽኩቻና የድሮ ምክር ቤት መልሰናል በሚለው የደብረ ጽዮን ገብረ ሚካኤል ህወሓት እንቅስቃሴ ላይ ያላቸውን ጥልቅ ስጋት ገልጸዋል። ፕሬዝዳንቱ ይህ አካሄድ አጥፊና ትግራይን ችግር ውስጥ የሚከት ነው ሲሉ ወቅሰዋል። ጀነራል ታደሰ የድሮ ምክር ቤት መልሰናል በሚል እየተደረገ ያለው የአንድ ወገን እንቅስቃሴ የትግራይን ህዝብ ወደ ሌላ ጦርነት ግጭት ሊወስድ የሚችል የእብደት አካሄድ ነው ሲሉ ተናግረዋል። ከዚህ ግርግር ይልቅ በተለያየ አሰላለፍ አኩርፎ የተቀመጠውን የትግራይ ህዝብን ሰብስበን ክልሉን ወደ ተሻለ ምዕራፍ ለማሸጋገር መጨነቅ አለብን ሲሉ አሳስበዋል። በክልሉ ነገሮች እየተካረሩ ሄደዋል። የፌዴራል መንግስት ጣልቃ እንዲገባ ጥሪ የማቅረብ ፍላጎት እንደሌላቸው ፕሬዝዳንቱ በግልጽ ተናግረዋል። እንደዛ የማድረግ መብት እንዳለ ባውቅም እኔ ግን አላደርገውም፣ የሚሆነውን እናያለን ብለዋል። በተጨማሪም መረካከብ የሚባል አርቲፊሻል ጨዋታ ውስጥ እንደማይገቡና የሚያስረክቡትም ነገር እንደሌለ ገልጸው የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ተደምጠዋል። የትግራይ ላይ እያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም ያሉት ጀነራል ታደሰም ዋነኛ ፍላጎታቸው ህዝቡን ከጊዜያዊ አስተዳደር ወጥቶ በራሱ በመረጠው ቋሚ መንግስት ሲተዳደር ማየት መሆኑን ገልጸዋል። አሁን ያለውን አጋጣሚ ለግርግር ሳይሆን ለመልካም እድል መጠቀም እንደሚገባም መክረዋል። ይህ የጀነራል ታደሰ ወረደ ንግግር በክልሉ አስተዳደርና በህወሓት አመራሮች መካከል ያለውን ውጥረት እጅግ አደገኛ ደረጃ ላይ መድረሱን የሚያሳይ እንደሆነ የፖለቲካ ተንታኞች እየገመገሙት ይገኛሉ። ወደሚቀጥለው መረጃችን ስናልፍ በኢራን $1 ምንዛሪ 1.8 ሚሊዮን ሪያል መድረሱ ተዘገበ። የኢራን ብሔራዊ መገበያ የሆነው ሪያል በዛሬው ዕለት በከፍተኛ ሁኔታ መውደቁ ተዘግቧል። ኢቢሲ ኒውስ እንደዘገበው ፌብሩዋሪ 28 የጀመረው ጦርነት ተከትሎ የኢራን ሪያል ያን ያህል ለውጥ አላሳየም ነበር። ምክንያቱ ደግሞ አገሪቱ ከውጭ ከምታስገባቸው ምርቶች አነስተኛ ስለነበሩ ነው። ይሁንና ካለፉት 2 ቀናት ወዲህ ግን ሪያል በከፍተኛ ደረጃ መውደቅ ጀምሮ ዛሬ ሪከርድ በያዘ ሁኔታ ቅናሽ አሳይቷል። እንደ ዘገባው በአገሪቱ ይፋዊ ምንዛሬ $1 ዋጋ 1.3 ሚሊዮን ሪያል ቢሆንም በጥቁር ገበያ ግን እስከ 1.8 ሚሊዮን ሪያል በበለጠ ዋጋ እየተመነዘረ ይገኛል።
ይህም በሁለት ቀናት ውስጥም የ15% ጭማሪ እንደታየበት ያመለክታል። ዘገባው እንደሚገልጸው ኢራን ከምግብ እስከ መድኃኒት፣ ከኤሌክትሮኒክስ እስከ ጥሬ ዕቃ ከውጭ የምታስገባ አገር እንደመሆኗ ምንዛሪዋ መውደቅ በሀገሪቱ ገበያ ላይ ትልቅ ተጽዕኖ የሚፈጥር ይሆናል። የቻናሌ ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።